ምንድነው ተናገር ሲወሰልትብኝ ተይዞ ነው ይሄ ወስላታ አጥቂ ተናገር የመሸበት አይደለም ልናገር አዎ ኑሐሚን ይሰፈራው ኑሐሚን ይሰፈራችን ኑሐሚን ማናት ኑሐሚን ናታ ይሰፈሩ ወንድ እንዳለ ይቆመጥባት ተደረገ ተከናወነ ተፈጸመ ከሷ ጋር ተደረገው እያንዳንዷን ነገር አሁን ቀጥ ብላ አስረዳኝ ተናገር እርግጠኛ ነሽ የመስማት አቅሟለሽ አዎ ቀጥል ልክ በወለጋ ቂቤ የታሸ ይመስለው ጉንጯ እንደ ጉራጌ ክትፎ ቅልት ያለው ከንፈሯ ጭስ ደረቷ ልክ በጎጃም ጤፍ እንደተጋገረ እንጀራ አይን አለው ና ከዛ ምን አለው ቂቤ ጠጣ ክትፎ በእንጀራ አግኝተ ስልቅ ጠኗ ተረጋጊ ስማ እንኳን ቂቤ ጠጣ ክትፎ ይቅርና ዱባ በጥሬው ስታገላል ነበር አረ እንዳይሞቱብሽ እኔ ትግደለኝ አትገላግለኝ አንተ ሄደህ ለሰፈሩ ጎረምሳ ጀብዴን ተናገር እቺ ሴጣን ቤተኛ እኔን ሳትገለኝ አታርፍ እገላለሁ አረ ለሰፈሩ ሁሉ ነው የምናገረው ለሰፈሩ ሁሉ ተናገር እንዳይጨስ እገላለሁ ወጣት የነበርታት እንዴት ነህ? አውልቋት ማርጋበናች አራው ፈጠርከኝ ሽታው ኧረ ሽትም በእናትህ አንተ ቄራ ጅቢ መሰለኝ ጫማ ጭራሽ ደግሞ ሳራም ቅሏል ኧረ በፈጠረ ምን ሆነን እንዴ ንጹህ ነው በእናትህ ናሽተው እንካ ወይኔ አባ ወንድሜ እኔ ጉዴ ገደልከው? አርኛ አልገደልኩት። ልጁን ገደልከው? እና ምንድነው? እኔ አሁን የቤት ኪራይ ከፍዬ እዚሁ ቦታ ላይ ነው ሞተው ገሎኛል። እኔ አልገደልኩት። ይሄው ሞቶ የለ ምን ማርያም አልገደልኩት። እና ምንድነው? ናሽቶስ ገቢ ደም ማሽቶ ይለኛል እንዴ? አሽቶኝ ያልኳ እንዴ? ዘመዶቼ ቤት ስሄድ የሚያጋጥሙኝ ሁለት ነገሮች የሚበላ ምን ላምጣልህ? አልበላም አክስቴ። ለምን እሷ ቤት አትብላ ተባልክ? አረ ማንም አላለኝም እኮ ብላ። ቆንጆ ወጥ ሰርቻለሁ። እውነት አልበላም አክስቴ። እቤት በልታል? አልበላውም፣ ግን ትንሽ ልቆይ። ቤት የመተማ በባዶ ሆዳ ትመለስም ትበላለህ። ብፈልግ እኮ እበላ ነበረ፣ ስለማልፈልግ ነው። ትበላለህ አልኩ፣ ትበላለህ። እሺ አክስቴ ካልሽ ምን አደርጋለሁ? ምን ምግብ ልብላ ብላ አላልሽኝም? እና ብለስ እሺ ነው የሚባለው? እኔም እኮ እምቢ ብዬ ነበረ፣ አስገድደሽኝ ነው። በአቋም መጽናት ነበረባ። ምንድነው ቶሎ ተስፋ መቁረጥ? በህይወት እንዲሳካል ለምትፈልግ ከሆነ ቶሎ ተስፋ መቁረጥ የለብህም። ለምትፈልገው ነገር መፋለም መቻል አለብህ። በህይወት እንዲሳካል አፈልግም? እፈልጋለሁ። እንግዲያውስ ቶሎ ተስፋ አትቁረጥ። አሁን እንደግመዋለን። ቆንጆ ወጥ ሰርቻለሁ ብላ። አልበላም። እንደሱ ነው የሚባለው። እንደምን አላችሁ አክስቴ? እንዴ ኤፍሬም እንደምን አለ? እግዚአብሔር ይመስገን አክስቴ። አታውልቀው፣ ጫማህን አታውልቅ። ጫማዬ ቆሻሻ ነው አክስቴ። ቤቱም አልተጸዳም። ችግር የለውም ግባ። ቆሻሻ ነው አክስቴ። አታውልቀው አልኩህ እኮ፣ ዝም ብለህ ግባ። አይሆንም አክስቴ፣ ላውልቀው። አታውልቀው አልኩህ እኮ አንተ ግማታም። ምን ጫማህ ይሸታል? ጫማዬ ጭቃ ነው። ከነ ጫማዬ ከገባው ምንጣፉን አቆሽሸዋለሁ ብዬ አስቤ ነው። አታስብ፣ አውልቀኸው ሳይነሴ ከሚነሳ ምንጣፌ ቢቆሽሽ ይሻላል። አይሻልም? ና እንጂ ግባ፣ አትቁም፣ ና ግባ። ኧረ በእናትህ ያዝልን፣ በእናትህ ሌባ ነው እንዴ? አንገቱን ይዤ ነው የምመጣው። እናንተ በለው አትውሻ ልጅ ማን እንደሆን ካላወቅም ከኔ አታመልጥም። አሁን ይዛሉ። አረ ድረሱልኝ ዘለቀ። አረ ወንድሜ ይቅርታ በእናትህ። ከዛ ሳይኩ ትንሽ መስለኝ እኮ ነው ስከተል እዚህ ድረስ በጣም ሲኖር ነው የምታክለው። እና አሁን ታዲያ ምን አሰብክ? እኔ እንደዛ አይነት ሌባ አለ እንዴ ለማለት ለማየት እኮ ነው የመጣሁት። እናቴ በዚህ ብዬ እኮ ወደ ውጭ ሀገር እየሄድኩ ነበር። ቤቱ ጋር በዚህ በታች በኩል አድርገህ እኔን እየፎገርከኝ ነው አይደለም? እናቴ ትሙን ልንገርህ፣ በሆራይዞን ተመዝግቤ ዩቲዩበር አባቴ ዩቲዩብ ላይ እንዳንተ የምከታተለው የለም። አድናቂሽ ነኝ መጣ። አንተም ፎቶዎች በጣም ደስ ይላል። አዎ ዛሬ ቀለል ያለች ፎቶ ነው የፈለኩት። ጉርድ ፎቶ። አዎ በቃ ለመታወቂያ አይ ሬዲ ነህ አይደል? አዎ እንዴ ይሄ እኮ ለተንብኔል እኮ ነው። ይኸውልህ ጆሮን ቀጥ አደርጋለህ፣ ፊት ለፊት ስግጥ ብለን የምትነሳው ካሜራውን እያየህ። ኦኬ ኖ ጀስት ኖርማል ሆኜ ማለት ነው። ካሜራውን እያየህ ቀጥታ እንደዚህ አየ በቃ አየ ግብ። እሺ እንዴ ምንድነው ይሄ? ምንድነው ይሄ? እነዚህ ምንድነው ይሄ? ለምንድን ነው ባል እንዳንተ ወይ የመታወቂያ አይደል እንዳልከኝ? ቀጥ በል እንደዚህ ቀጥ በል እስቲ። ኧረ ችግር የለውም በቃ እኮ ገባኝ። ጀስት ኖርማል እንደዚህ ከዚህ ብቻ ከዚህ ወደ ላይ ነው የፈለኩት። ጀመር ከዚህ በላይ ነው የምወስደው። ከዚህ ወደ ላይ ነው የፈለኩት። አየ ግቢልኝ በቃ። ምንድነው ሻውኔ? ማን ነው? በር እየተንኳኳ ነው። ክፋቱ ማን ነው? ደህና ነሽ ሚጡ? አባትሽ አለ? ሚጡ ማን ነው? አባዬ የድሩን ብር በእናትህ ሰውዬ ናቸው።
አብዬ ግባ ቁጭ በል። ያላላችሁትን አታወራ። ሰነዱ እስኪ የሚቀመስ ነገር አቅርቢ። እሺ አመጣለሁ፣ ተጫወቱ። አችሚቅ አቤት እማዬ። አስናቁ ጋር ሂጂና 2 እንጀራ ይዘሽ ነይ። በዛውም ብንማረገው በርበሬና ጠብ ማረገው ዘይት። እንግዳ መጥቶብኝ ነው። አስናቅዬ በይ ቶሎ በይ። እሺ ተጫወቱ፣ እየደረሰ ነው። ብንማረገው እንጀራ ምን ነበር ያለችኝ እማዬ? ምንድን ነው ለእንግዳው ሰውዬ እንጀራ ነው ከጎረቤት ተበደሪ ያልሽኝ? ጠፋብኝ። የምን እንጀራ እንጂ በርበሬ ተበደሪ ብለሽኛል፣ ሽሮ ብለሽኛል። እንዴ እማዬ በሉ እኔ ምንም አልፈልግም። አዎ ታዋ አባባ ቁጭ በሉ። አሁን ነው ሮጬ ማመጣለሁ። ወይ ወርዳት። ላኪ መሰለ ልጅ አይደል እንዴ? እኔ ጌታ ሳምር ምን ሆነ ነው? አስጨንቀዋል መሰለኝ። አንተ ጋር ሲመጣ ነው እንዴ ያለቀሰው? ማን ካላመንክ ውሰደው። እንካ ይኸውማ አንተ አየህ፣ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን ሸ ነው ወቅት ነው እንዴ ልጁ መሰጠኝ ችኮ ምን ሸ ነው እንካስኪ ውስጥ ላይ ተተር ማለት ነው። አየህ ምንድነው ውስጥ ምን ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማርዬ ምን ሸ ነው? ምን ሸ አስቀያሚውን ጉምልኝ ጎብሩ ምን ሸ ነው? እዚህ ጋር እንፈሳፈስ እንደ መጨረሻ ማርዬ ምን ሸ አንተ ማል እንዴ የምንገናኝበት እንገናኛለን። ጎልዲገር ሚስትና ልጅ ሲኖር ለገንዘብ ብለሽ እኔን ትተሽል ልትሄጂ ነው? አዎ ምንም ማድረግ አልችልም። ማድረግ ትችያለሽ። እኔ ምረጭኝ። ትዳርሽ ይበልጥብሻል። አንተን ለመምረጥ ሞክሬ ነበረ ግን አልቻልኩም። ለምን? ምክንያቱም አንተ ጋር ፍቅር አለ፣ እሱ ጋር ደግሞ ገንዘብ። ሁለታችሁን አንድ ላይ ጨፍልቄ የሁለታችሁንም ጥሩ ጎን የያዘ አንድ ወንድ በፈጠር ደስ ይለኝ ነበረ ግን አይቻልም። እና ገንዘብ መረጥሽ? አዎ እሺ አንቺ ትሄጃለሽ። ልጄን ግን አትወስጂብኝም። አባዬ እኔ እንድትስማሙ ነው የምፈልገው። አትጣሉ። ጥፋተኛዋ እናት ነች። እማዬ ተስማሙ። አንስማማም። ብር መርጬ አባትህን ጥየው ልሄድ ነው። ከፈለክ ግን አንተ ከኔ ጋር መምጣት ትችላለህ። ነገርኩሽ እኮ ልጄን አትወስጂብኝም። አባዬ በቃ ተው፣ አትጣሉ። ከሷ ጋር እንድኖር ፍቀድልኝ። ጥለኸኝ አንተም ገንዘብ ልመርጥ? ሁሌም አዲስ ነገር ሞክር ትለኝ የለ? አዲስ አባት ልሞክር። ልጄ እሷ ትሂድ፣ እኔ እናንተ አብረን እንኖራለን። እኔ አባትህ ጠንካራ ነኝ። ልክ ነህ አባዬ። ምን ሆኜ ነው ግን እንደዚህ አይነት መጥፎ ሀሳብ የማስበው? አባዬ ይህን ቀን ታልፈዋለህ። ልክ ነህ ልጄ። እኔ እናንተ አብረን እናልፈዋለን። ታልፈዋለህ። እኔ ከእናቴ ጋር እኖራለሁ። እኔ ላሌሳ አራጋ ወልደ ሀጎስ ነኝ። ዛሬ ቀጥታ እንዳሻው ቲቪ ፕሮግራም መጥቼላችኋለሁ። 1 ሜትር ላይ የተንጣለለ የዱባይ ዲዛይን የያዘ አስፋልታችንን በ5,500,000 ሲደመርና ተደምሩት አስመርቀናል። ከቀጥታ ስርጭታችን ጋር ሄሎ ዳዊት ጦርጳ እሱ ይዞላችሁ ቀርቧል። ወደ ፕሮግራሙ ጤና ይስጥልኝ። እንዴት ኖት? አዎ ወንድማችን እንዳለው ነው። በ1,946,664 ሜዳ ላይ ያረፈውን አስፋልታችን 1 ሜትር የማይሞላውን ነው አስመርቀናል። ዛሬ ደስ የሚለው ነገር ዋና አለው፣ ጂም አለው፣ የተለያዩ ነገሮች አሉ። የሚገርም ሲኒማ ሁሉ ነገር ያካተተ በተንጣለለ ሜዳ ላይ ነው ያረፈው። ወንድማችን አንዳንድ ሀሳቦችን ይሰጣል። እንዴት ነው ወንድሜ? ሰላም ነው? ሰላም ነው። እስቲ ስለ አስፋልቱ ስላለ አዲስ እና ጠቅላላ ያሉ ሀሳቦችን ሼር አድርገን። አስፋልቱ እውነቱን ለመናገር አሪፍ ሁኔታ ነው። ፒስታ ነበረ የተወሰነ ቀንሷል። ፒስታነቱ አሪፍ ነው። በቃ ይሄ ውሃ ፍሳሹ ምናምን እንዳለብሽ ነው። ምንድነው? ወይኔ ዝም በመስሎኝ ነበር። ይቅርታ አባቴ። አንተ ባህሪ ላይ ተሸካሚ ነው ማለት ነው። አረ ላይፍ ነው ብራዘር። ሂድ። በነገራችን ላይ ሌላ አስደሳች ዜና አለ። በኤምፔሳ ካሽ ጓብ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ሲያደርጉ 10% ቦነስ ያገኛሉ። በኤምፔሳ የመብራት ክፍያችንን እንክፈል። እንዲሁም የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጧችሁ የኤምፔሳን ኦፊሻል የቲክቶክ አካውንት ፎሎ ማድረግ እንዳይረሱ። እንኳን ደስ አላችሁ ያለ በጥይት እኮ ነው የሳቱኝታች። ለምን እንዴ? ስንት ሚሊዮን ብር ያወጣም ብለው ወሰቹ ብነዋሉ። በቃ ባስኬትቦል እናደርግላችኋል።